የመግቢያ በሮች ያሉት ምንድነው ኮምፓውንዱ ላይ አንደኛው 6 የመግቢያ በሮች ነው ያሉት። ላይ ቅናሹ ኦሬዲ 30 ቤቶቹ ከተሸጡ በኋላ የሚጠናቀቅ ቅናሽ ነው። ይሄ ቅናሽ ኦሬዲ በካሬ 7000 ብር ቅናሽ ብቻ አይደለም። ከዛ በተጨማሪ በጣም ታላቅ ቅናሽ አለ። እስኪ ኮምፓውንድ ነው ብለኸኛል። ስለ ኮምፓውንዱ ብዙ ጌታ አለው ወይ እንዴት ነው? ስለ ኮምፓውንዱ እስኪ ንገረኝ እና ፕሮግረሳቸውንም በዛው አያይዘህ ንገረኝ። ምን ላይ እንደሚገኙ ማለት ነው። እሺ ቆንጆ ጥያቄ ነው ያነሳሽው። ስፔሻሊ ያው አሁን ላይ እያንዳንዱ ነገር ላይ ጥናት ሲሰራ ቅድም በመግቢያዬ ላይ 1 አመት ያህል ጥናት ሰርቷል ብዬሻለሁ ድርጅቱ። ያው ይሄንን ጥናት ሲሰራ ከሁሉም ነገር አንፃር የተሻለ ወይንም አፕዴት የተደረገ የተሻሻለ የመኖሪያ መንደር ለመገንባት አስቦ ነው ያንን ጥናት ያደረገው። ስለዚህ አንድ ሌላው የተሻሻለበት ነገር ምንድነው ጌት ወይንም የመግቢያ በሮችን የማብዛት ነው። አጠቃላይ 65000 ካሬ ላይ ነው የሚያርፈው ብዬሻለሁ ቦታው። 65000 ካሬ ማለት ውስጡ ብቻ ኦልሞስት ወደ 900 ሜትር ከ800 እስከ 900 ሜትር ርዝመት ያለው ነው። ኦልሞስት በጣም ሰፊ ነው። ስለዚህ ያንን የሚያህል መንደር እየሰራ የመግቢያ በሮች ያሉት ምንድነው ኮምፓውንዱ ላይ አንደኛው 6 የመግቢያ በሮች ነው ያሉት። ከየትኛውም ኢትዮጵያ ላይ ከተሰሩት ከየትኛውም ኮምፓውንድ አፓርትመንቶች በጣም አፕዴት ተደርጎ ተሻሽሎ የመጣው የመግቢያ በሩ አንደኛው 6 የመግቢያ በር ነው ያለው። ያ ምን የተሻለ ነገር ይሰጠዋል? አንደኛ ለግቢው ቫልዩ ይሰጠዋል። ምክንያቱም በሁሉም አቅጣጫ የመግቢያና የመውጫ በሮች ሲኖሩ የመጨናነቅ ይሄ መኪና የመጨናነቅ ነገር አይኖረውም። ፕላስ 1 እና 2 በር ብቻ ኖሮት ያቺን በር ለማግኘት ወዴትም በኩል አይዞርም እዛ ግቢ ውስጥ የሚኖር ሰው ያ የተሻሻለው ነገር ነው አንዱ ኮምፓውንዱ። ከዛ በተጨማሪ ደግሞ ግቢ ውስጥ ምን አለ የሚለውን ላነሳሽልኝ ደግሞ ግቢያችን አሁን ኦሬዲ እኛ አንደኛው በጣም አሻሽለን ቆንጆ አድርገን እየገነባን ያለነው ነገር ምንድነው አንድ ሲንግል አፓርትመንት አይደለም የምንገነባው። እኛ ኦሬዲ መንደር ነው፣ የመኖሪያ መንደር ነው። አንድ ራሱን የቻለ ሰፈር ነው። ይሄ ማለት ዲኤምሲ የተባለ ሰፈር ነው የሚሆነው ማለት ነው አጠቃላይ ግቢው። ምክንያቱም የመኖሪያ መንደር እስከሆነ ድረስ ራሱን የቻለ ሰፈር መሆን የሚችል ነው ማለት ነው። ስለዚህ ይህንን ሰፈር ስንገነባ አንደኛ ነገር ውስጡ እያንዳንዱ ነገር ላይ የምናስቀምጣቸው በጣም ሌክዠር የሚያስብሉትን ዘመናዊ የሚያደርጉትን ነገሮች ነው የምንገጥመው። ምክንያቱም አሁን ይሄንን ኮምፓውንድ ወይንም ይሄን የመኖሪያ መንደር ስንገነባ አንድ ህንፃ ብቻ መገንባት ቢሆን ኖሮ በጣም ቀላል ነገር ነው። ኦር ደግሞ ዴሊቨር አብረን የምናስረክባቸውም ነገሮች ብዙ አይኖሩ፣ ዝም ብሎ ህንፃውን ብቻ ማስረከብ ሊሆን ይችላል። ይሄ የመኖሪያ መንደር ሲሆን ግን አንደኛ ከመኖሪያ መንደሩ ጋር አብሮ የሚረከቡ ብዙ ነገሮች አሉ። ምክንያቱም ወደ 4000 አባወራዎች ናቸው አብረው የሚኖሩት እዛ ውስጥ። ስለዚህ ከዛ አንፃር አንደኛው ምንድነው ያው የመዋኛ ገንዳዎች አሉ። በ5 መንደር ወይንም በ5 ሳይት ከፋፍለን ነው የምንገነባው። ስለዚህ 5 የመዋኛ ገንዳ ይኖረናል ማለት ነው። የመጫወቻ ስፍራ፣ የመናፈሻ ቦታዎች፣ የልጆች መጫወቻ ስፍራዎች፣ ከዛ በተጨማሪ ደግሞ የመኪና ማቆሚያ ፓርኪንግ ስፔሶች አሉን። አንደኛው ሌላ ዲኤምሲ ለየት የሚያደርገው ነገር የመኪና ማቆሚያ ፓርኪንጉን ከቤቱ ጋር አጠቃሎ አይደለም የሚያስከፍለው። የመኪና ማቆሚያ በነፃ ነው ዴሊቨር የሚያደርገው ዲኤምሲ ሪል ስቴት። ከዛ በተጨማሪ ደግሞ ለአንድ ቤት አንድ የመኪና ማቆሚያ ዲኤምሲ በራሱ ፕሮቫይድ ያደርጋል ወይንም ይሰጣል ከኤሌክትሪክ ቻርጅ ማድረጊያ ቦታ። ከዛ በተጨማሪ ግን የተለያየ ቤተሰብ ሲመጣ 3-4 መኪና ማቆም ሲፈለግ እዛው ግቢው ሰፊ ስለሆነ አመቺም ስለሆነ እስከ 5-6 መኪናዎችን አንድ ቤተሰብ ሊጠይቅ የመጣ ሰው ማቆም የሚችልበት ስፔስ አለው ማለት ነው። ከዛ በተጨማሪ G+2 የሆነ ራሱን የቻለ ሞል አለው፣ የመሰብሰቢያ አዳራሽ፣ እንዲሁም የተለያዩ አይነት ዝግጅቶች ሲኖሩ ማከናወኛ ቦታዎች እዛው ግቢ ውስጥ የሚኖር ሰው ዝግጅቶቹን የሚያከናውንበት G+2 የሆነ የራሱ የሆነ ጋራ መገልገያ ስፔስ አለው ማለት ነው። ከላይ ደግሞ ከህንፃዎቻችን ጣሪያ ላይ ቴራዞች አሉ። ቴራዞቹ በቂ የሆነ ስፔስ ያላቸው ኦሬዲ ንጹህ አየር ማግኘት የሚችሉ ቆንጆ የሆነ የከተማ እይታ ያላቸው ናቸው። ስለዚህ አጠቃላይ ግቢያችን ይሄንን ያካለለ ነው ማለት ነው። ይሄንን ይመስላል። ያው አንቺም እንዳየሽው ቦታውንም ቆንጆ እንደሆነ የተረዳሽ ይመስለኛል። በጣም አሪፍ ነው። እና ሌላ የሰማሁት ነገር ደግሞ ፔንትሃውሳቸው በጣም ይለያል ዲዛይኑ የሚል ነገር ሰማሁና እስኪ ስለ ፔንትሃውሱ አንዳንድ ነገር ብትለን። ኦኬ፣ ያው ሁሉንም መረጃ ሰምተሽ ነው የመጣሽው አንቺ። ስለዚህ አሁን ያው ፔንትሃውስ እየገነባን ነው። ፔንትሃውስ ህንጻችን ለብቻው ነው ከሌላው ወይንም ሌላ እየገነባን ካለናቸው ህንጻዎች ጋር አይገናኝም።
ፔንታውስ የቤቶቹ ዲዛይኖች ለየብቻ ለየት ያሉ ናቸው። ፕላስ እየተገነባ ያለበት ሁኔታ ራሱ አንድ ህንፃ ለብቻው ነው የሚገነባው። እዛው ግቢ ውስጥ ሆኖ ግን አንድ ህንፃ ለብቻው ነው የሚገነባው። ስለዚህ እያንዳንዱ የቤቶቹ የውስጥ ዲዛይኖቹ፣ የህንፃው ዲዛይን ፕላስ አብሮ ዴሊቨር የሚደረጉ ወይም ፕሮቫይድ የሚደረጉ ለዛ ለፔንታውሱ ወይም ለቪአይፒው ብቻ አብሮ ዴሊቨር የሚደረጉ ነገሮች አንድ አይደሉም ከሌላው ጋር ማለት ነው። ለአንዱ ህንፃ ብቻ አንደኛ ለብቻው የሆነ የመዋኛ ገንዳ ይኖረዋል፣ ለብቻው የሆነ መጫወቻ ስፍራ ይኖረዋል። ስፔሻሊ ደግሞ ያው ሜንሽን ያላረኩልሽ ነገር ቅድም ያው ሌሎቹ ህንፃዎች ላይ እኛ እያንዳንዱ ህንፃ ላይ 5 ሊፍት ነው የምናስገጥመው። አንዱ የእቃ ማመላለሻ ካርጎ ሊፍት ይሆንና አራቱ የፓሴንጀር ወይም ሰው የሚያመላልሱ ሊፍቶች ናቸው። እያንዳንዳቸው ከ25 እስከ 28 ሰው የመጫን አቅም ያላቸው ሊፍቶች ናቸው። በጣም ትላልቅ ሊፍቶች እንዲሁም ዘመናዊ ናቸው ማለት ነው። ከዛ በተጨማሪ የቤቶቹ ሌላው ለየት የሚያደርገው ነገር እይታቸው ነው፣ ወይንም ያላቸው የከተማ እይታ ወይንም ቪው ነው። ኦልሬዲ እኛ አሁን ለእያንዳንዱ ቤት ፔንታውሶቹ ላይ የምንገጥማቸው የቤት ዲዛይን ባልከኒዎች ወይንም በረንዳዎች ኦልሬዲ የሚያሳዩት ወደ 260 ዲግሪ ነው። ያ ማለት ደግሞ አጠቃላይ ዙሪያውን ከርቭ አድርጎ ሙሉ ለሙሉ ማሳየት የሚችሉ ለየት ያሉ አዲስ አበባ ላይ ከተማችን ላይ ብዙም ጊዜ የማይታዩ ባልከኒዎች ወይም በረንዳዎች ናቸው ማለት ነው። ምክንያቱም እየሰራናቸው ያለናቸው ቤቶች በጣም ሌተስት ብራንድ የሆኑና ኢሮፒያን ስታንዳርድ ቤቶች ስለሆኑ ማለት ነው። እሺ በጣም አሪፍ። እሺ አሁን ደግሞ ወደ ዋና ፖይንታችን ንግባ። ስለ ፕራይሱ ንገረኝ እስኪ፣ ስለ ቅናሹ ንገረኝ፣ ስለ አከፋፈል ሁኔታው፣ የባንክ ብድር አለ ወይ? ስለሱ በደንብ ንገረኝ እስኪ። መልካም። እሺ ያው አንደኛ ቅድም እንዳነገርኩሽ ቆንጆ ሰዓት ላይ ቅናሽ ታይም ላይ ነው የመጣሽው። አሁን ላይ ኦልሬዲ በካሬ የ7000 ብር ቅናሽ አድርገን ያለ ነው። የ7000 ብር ማለት በአንዱ ካሬ ዋጋ ላይ ነው። ኦልሞስት ከባለ አንድ መኝታው እንኳን ከ700 እስከ 800 ሺህ ብር ቅናሽ አለው። ባለ 2 ሲሆን ደግሞ ከ1 እስከ 2 ሚሊዮን ብር፣ ባለ 3 እና ባለ 4 ሲሆኑ ደግሞ ከ3 እስከ 5 ሚሊዮን ብር ቅናሽ አላቸው። ከረንትሊ እየተሸጠበት ካለው ዋጋ ቅናሽ የተደረገባቸው ዋጋዎች ናቸው ማለት ነው። ሌላው ደግሞ የአከፋፈል ሂደቱ ያው በጣም ምቹና ፍሌክሲብል የሚባል ነው። በተለይ ደግሞ የእፎይታ ጊዜን የሚሰጥ ነው። ቅድመ ክፍያ አሁን ላይ የትኛውም ሰው ቀድሞ ውል ለመዋዋል ወይንም ቤቱን ለመግዛት የሚጠበቅበት 10% ብቻ ነው። 10%ቱን ከከፈለ በኋላ አብዛኛውን አሁን እኛ አሻሽለን የመጣ ነው ፍሌክሲብል ያደረግነው ወይንም አመቺ ያደረግነው አንደኛው ነገር ቀጣይ ክፍያዎችን የምንጠይቀው አንደኛ በግንባታ ፕሮሰስ በግንባታ ሂደት ነው። ሁለተኛ የእፎይታ ጊዜ ያላቸው። ያ ማለት ምንድነው ልዩነቱ? አሁን እኛ ላይ ለምሳሌ እኛ ጋር ያሉ G+10 ላይ ያለው ቤት ላይ ብትገዢ ቀጣይ ክፍያ የምትጠየቂው G+18 ወይም 17 ሲደርስ ነው። ያ ደግሞ በትንሹ ከ8 እስከ 9 ወር የእፎይታ ጊዜ ላንቺ ይሰጥሻል ማለት ነው። ሌሎቹ ጋር አብዛኛውን የተለመደው ደግሞ G+10 ላይ ያለው ጋር ብትገዢ ቀጣይ ክፍያ የሚሆነው በብዛት አንቺም እንደምታውቂው 12ኛ ወይ 13ኛ ሲደርሱ ነው። በ3 እና በ4 ወር ጊዜ ውስጥ ቀጣይ ክፍያ እንድትከፊ ይደረጋል ማለት ነው። ያ ደግሞ አንቺ ካልተዘጋጀሽበት ትንሽ የማስጨነቅ ሁኔታ አለው። እኛ ደግሞ ክላይንቱን ከምናስጨንቀው እኛ ተጨንቀን እንገንባና ግንባታው ሲደርስ ክላይንቱን ወይንም ደንበኛውን እንጠይቅ የማለት ሁኔታ ነው ያለው። በዛ ሁኔታ ነው እያስከፈልን ያለ ነው። ስለዚህ አሁን ላይ 10%ቱን ከከፈልሽ በኋላ ቀጣይ ክፍያውን በትንሹ ከ8 እስከ 9 ወር ባለው ጊዜ ውስጥ ነው የምትከፊው። ከዛ በተጨማሪ ደግሞ ያው የባንክ ብድር አንቺም እንዳነሳሽው አለው። እንደው እስካሁን ሪል ስቴት ላይ ካሉት ከመንግስት ጋር ከሚሰሩት ድርጅቶች ውጪ ከፍተኛው የባንክ ብድር አማራጭ ያለበት ድርጅት ነው። እስከ 60% የባንክ ብድር ያመቻችላችኋል። ያ ማለት ከእናንተ የሚጠበቀው 40%ቱን ብቻ መክፈል ነው። ቤቱን ለመረከብ የምትከፍሉት 40%ቱን ብቻ ነው። 40%ቱን የምትከፍሉት በአንዴ ሳይሆን በ4 ዙር ነው። አሁን ላይ 10%ቱን ትከፍላላችሁ። ከ8 እስከ 9 ወር ባለው 10 እያረጋችሁ 40%ቱን ከፍላችሁ ትጨርሱና ልክ ቤታችሁን ስትረከቡ ቁልፉን ስትረከቡ ቀጥታውን የቤቱ ካርታ ወደ ባንክ ይዞርና ቀሪውን በባንክ የምትከፍሉበት ሁኔታ ነው የሚኖረው ማለት ነው። ስለዚህ የአከፋፈል ሂደታችን በአጠቃላይ ይሄንን ይመስላል። እሺ በጣም አሪፍ ነው። እና እስኪ ቅናሹ እስከ ስንት ጊዜ ይቆያል የሚለውን ንገረን።
ያው አሁን ላይ ቅናሹ ስፔሲፊክ ሰዓት የለውም ወይንም ስፔሲፊክ ታይም አልተቀመጠለትም። ነገር ግን አሁን ላይ የወጣው ኦልሬዲ ለ30 ቤቶች ብቻ ነው። ከዛ በተጨማሪ ያው አሁን ላይ ቅናሹ ኦልሬዲ 30 ቤቶቹ ከተሸጡ በኋላ የሚጠናቀቅ ቅናሽ ነው። ይሄ ቅናሽ ኦልሬዲ በካሬ 7000 ብር ቅናሽ ብቻ አይደለም። ከዛ በተጨማሪ በጣም ታላቅ ቅናሽ አለን። ኦልሬዲ አጠቃላዩን ለሚከፍል ሙሉውን መክፈል ለሚችል ሰው 30%ቱን ቅናሽ የምናደርግለት ታላቅ ቅናሽ አለ። ያ ማለት ቤቱን ለመግዛት ሙሉ ለሙሉ መክፈል የሚጠበቅበት 70%ቱን ብቻ ነው ማለት ነው። በ70%ቱ ሙሉ ለሙሉ ቤቱን መግዛት ይችላል። ምንም አይነት የፕራይስ ስካሌሽን የለውም። ተጨማሪ ምንም አይነት ክፍያ የለውም። 70%ቱን ከፍሎ ቤቱ እስኪጠናቀቅ ጠብቆ ብቻ መረከብ ብቻ ነው። ስለዚህ ያው እንዳልኩሽ ይሄ የ30%ቱን ቅናሽ የ7000ውን በካሬ የ7000ውን ቅናሽ ለ30 ቤቶች የወጣ ቅናሽ ነው። ያው 30 ቤቶቹ መቼ ይሸጣሉ ዛሬ ይሁን ነገ አይታወቅም። ኦልሬዲ ዛሬም ከተሸጡ ዛሬውን ሊያልቅ ነው ማለት ነው። ነገም የሚቆይ ከሆነ ነገ ከነገ ወዲያ የሚቆይ ከሆነ ኦልሬዲ 30 ቤቶቹ ባለቁበት ቀን ነው ቅናሹ የሚያልቀው። ነገር ግን ስፔሲፊክ ሰዓት ወይንም ጊዜ የለውም ማለት ነው። የመጨረሻ ጥያቄ የሚሆነው ያው የብዙዎች ጥያቄ ነው። ብዙዎች የሆነ ሪል ስቴት ላይ ገዙና ዲሌይ ይሆንባቸዋል እና ብዙ ጊዜ አሁን ላይ ግንባታቸው ምን ያክል ላይ ደርሷል? አሁን ያሉት የእናንተ ግንባታዎች እና በምን ያክል ጊዜ ታስረክባላችሁ? መልካም። ያው ሀገራችን ላይ እንደሚታወቀው በጣም የግንባታ ሂደት ፕሮሰስ አለ። ነገር ግን አሁን ላይ እኛ ከፋፍለን ነው እየገነባን ያለ ነው። ቀድሜ በመግቢያ ላይ እንደነገርኩሽ ያው በ5 መንደር ከፋፍለን ነው እየገነባን ያለ ነው። ስለዚህ 5ቱም የተለያየ አይነት የግንባታ ፕሮግረስ ወይንም የግንባታ ሂደት ነው ያላቸው ማለት ነው። ስለዚህ አሁን ላይ ኦልሬዲ በአንድ አመት ከአንድ አመት እስከ 1 አመት ተኩል የምናስረክባቸው አሉ። ኦልሬዲ ቀደም ተብሎ የተጀመሩ የስኬሌተን ስራው የፓርቲሽን ስራው አልቆላቸው ሬዲ የፊኒሺንግ ስራ ብቻ የሚቀራቸው አሉ። ከዛ በተጨማሪ ደግሞ ኦሬዲ ግንባታቸው ፕሮግረሳቸው 50% ላይ የደረሱ ከፍ ያሉ እስከ 2 አመት እስከ 2 አመት ተኩል የምናስረክባቸው አሉ። ሌላው በተጨማሪ ደግሞ የፋውንዴሽን ስራ ላይ ወይንም የመሰረት ስራ እየተሰራላቸው ያሉ አሉ። እነሱ ደግሞ ከ3 አመት እስከ 3 አመት ተኩል ሙሉ ለሙሉ ተጠናቀው የሚረከቡ ፕሮጀክቶች ናቸው ማለት ነው። አሁን ላይ ባለው ሁኔታ በእነዚህ ያህል ጊዜ ውስጥ ነው የምናስረክበው ማለት ነው። እሺ ታምራት፣ በጣም ነው የማመሰግነው ስለሰጠኸኝ መረጃ፣ ስለ ጊዜ አመሰግናለሁ። ታች ላይ ቴራዙ ላይ ያሳይሻለሁ ብለኸኝ ነበር። ሳይቱን አይደለ? ማየት እንችላለን። ያው ሳይታችን ይሄን ይመስላል እንደምታዩ። በጣም ያው ከፍታ ላይ ሆነን የዲኤምሲ ሪል ስቴት 10ኛው ህንፃ ላይ ሆነን ነው እያሳየውሽ ያለሁት። እንደምታዩ ሳይታችን ኦሬዲ ከዚህ ከለቡ አደባባዩ ጀምሮ እስከዛኛው ጫፍ ድረስ እዛ በዛ ሳይድ ክሬኖቹ ይታዩሻል አይደል? በዛ በኩል ያሉት እስከዛ ድረስ ያለው አጠቃላይ ቦታ ላይ ነው ያረፈው ሳይታችን። ሶ አካባቢው በጣም የተለወጠ ነው። ስፔሻሊ ከፊት ለፊት ደግሞ ሳይቱ ኦሬዲ የሚገኘው ከዋናው መንገድ 70 ሜትር ገባ ብሎ ነው። ሶ እዚህ ቦታ ላይ አጠቃላይ የመንግስት ፕሮጀክቶች ነው በአንደኛውም እየተሰሩ ያሉት ትላልቅ የኮሪደር ልማቶቹ ማለት ነው። በትክክል እነሱ ናቸው። ያው ሳይቱ እንደምታዩ በጣም ሬዚደንሻል ነው። ቆንጆ ቦታ ነው። እዚህ ላይ ብቻ ቆመን ወደ ከተማ ቆንጆ እይታ አለው አይደል? ያው እንደምታዩ። ስለዚህ እዚህ ላይ ቤት የሚገዛ ሰው በጣም ቆንጆ እይታ ያለው ሰላማዊ የሆነ ቤት ነው የሚገዛው ማለት ነው። ስለዚህ ይሄን ይመስላል በአጠቃላይ ሁኔታ። ይቀር የምትዩ ነገር አለ? የለም። በጣም ነው የማመሰግነው። እሺ እኔም አመሰግናለሁ። የዛሬ ቆይታችን ይሄንን ይመስል ነበረ። በቆይታችን አሪፍ ነገር እንዳገኛችሁ፣ ጥሩ መረጃዎች እንደወሰዳችሁ ተስፋ አደርጋለሁ። በቀጣይ የቤቶችን ኢንቴሪየር ይዤላችሁ መጣ ይሆናል። ከቀጣይ ግን ቸር ቆዩ።